ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ ሰላም እንደሆንኩኝ እናንተም ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። የዞማነሽ ዩቲዩብ ተከታታዮች እንግዲህ ዛሬ ደግሞ የጽናትን ድራማ አጓጉ ላይ አልቆ ነበረ። በጣም ደስ የሚል ድራማ ነው ይዤ የመጣሁትኝ ክፍል 63 ማለት ነው። አብረን እንቆያለን። ለዚህ ቻናል አዲስ ከሆናችሁ ግን ከታች ያለችውን የደወል ምልክት ሁለቴ በማጥቆር በመጫን ሰብስክራይብ አድርገው ቤተሰብ ይሁኑ። በጣም አመሰግናለሁ። አስተያየት ካላችሁ ኮሜንት አስቀምጡ። እወዳችኋለሁ። ወደ ቪዲዮ። እንዴት በፊት አብረው ሲማሩ ጓደኛሞች ነበሩ። ከዛ ቤቲ አንቺን እንዳደረገችሽ እሱም የሀሴትን ፎቶና ቪዲዮ ይዛ አስፈራራት። ለዛም ነው እሷ እንደዚህ ያደረገችው። የአይኗ አዋጅ ይሆንበታል መሰለኝ። አስቢው፣ ጓደኛዬ ብሎ ቤቱ ድረስ ያመጣው ሰው እንደዚህ ማድረጉን ቢሰማ ለሰው ያለው እምነት ምን ያክል ሊጠፋ እንደሚችል። ተጋጋሚ አንቺ እና እሱ መሀል ምን ተፈጥሮ ነው የሚለኝ? ረጋጉ። ከሰው ጋር ተጣልታ ነው። ከማን ጋር? መቼም ሲፈጥርሽ ተወደጂ ብሎ ነው። ሁሉም ጋ ነው። አዎ፣ ይህን ያደረገው ሄኖክ ነው። የዛን ቀን ሀሴት የሄኖክ መጠጥ ውስጥ መድኃኒት ጨምራ ባታስተኛው ኖሮ አንቺ ይሄን ነገርሽን ካላቆምሽ ደግሞ የራስሽን ጓደኞቼ እውነቱን ንገሪኝ። እንግዲህ ምሩ ከሆስፒታል ተመልሳለች። በስማ እንግዲህ አደከመው ትለዋለች። እንዲሁም ስላላዘርኩሽ በጣም ደብሮኛል ይላታል ማለት ነው። ከዛ እሷ ደግሞ ጥምጥም ትልባታለች። ምሩዬ ግን ካላንቺ ህይወቴ ባዶ ናት ታውቂያለሽ አይደል ብሎ ይላታል። እንዴ አጀሪት እሱን ስታገኝ መምሁል ጠፋሻ። ይኸውልህ እኔ እያለሁ ምንም አትሆንም። እኔ ማለት መድኃኒቷ ነኝ። የቤት ስሜ ቅላዳሜ ነው ብለስከ ሴቶችስ ቃን ግዛ ምናምን ብለው ሄዱ። እኔ የምልሽ ምሮዬ ፊትሽ ሁላ ጥቁርቁር ብሏል። እንግባና ረፍት አድርጊ። ኪራን እንግዲህ እንዳይዳብረክ። እኔ የምልህ ቅድም መኝታ ክፍሉ ተዘበራርቆ ነበር አስተካክለዋል ብሎ ይለዋል ማለት ነው። እናንተ ምግብ ሳበላ ልተኛ ማነው የሚተኛው? እኔ አልተኛም እና ብቻዬን ልታስተኛኝ ነው? እንዴት አይነት ጨካኝ ነው መመስልሽ? ይህን ፈገግታ እያየሁ ነው መተኛት የምፈልገው። እንዴ ሳቂልሽ፣ ስትስቂ ነው የሚያምርብሽ ብሎ ይላል። ጽናት አስተካክለዋለች መሰለኝ ፏ ብሏል። አይደብርሽማ አባቴ? አይደብረኝም ምናምን ብሎ እንግዲህ እነሱ በእነሱ ፍቅር ቀንቶ ከዛ ቀና ብሎ ያያታን ማለት ነው ይላል ማለት ነው። እንግዲህ ሀሴት የተታለት ሄደችውን ወረቀት እያነበበ ነው ማለት ነው። በጣም ተመስጦ እያነበበው ነው። በጣም ገርሞት በጣም ገርሞ ግን ብዙም እዚህ ጋር እየደነገጠና ምንም አልመሰጠውም። ለምን እንደሆነ አላወቅም። እኔ ግን በጣም እንዴት እንደዚህ ታደርጋለች ምናምን ብሎ ኤፒላን ብዬ ነበር ያሰብኩት። ግን እሱ አነበበና ዝም ብሎ ተከዘና ከዛ ጠቅልሎ መልሶ ኪሱ ውስጥ ከተተው ማለት ነው። ያ ማለት ለምን እንደሆነ እንግዲህ አላውቅም። እንግዲህ እኔ ፍቅር ይላታል። ወይዬ አለሽልኛ፣ በፈጣሪ ቸርነት ደህና ነኝ። እኔ የምፈልገው እሱን ነው። ምን ብታይ ህይወቴ ካላንቺ ምን ያህል እንደከበደችኝ። እኔ ራሱ ታምሜ እያለ ያንተ ነገር ነበር እያሳሰበ ህይወትን እንዳላጨለም ፈርቼ ነበር። በቃ እንደዚህ አይነት ወሬ አልፈልግም፣ ቀይሬው። እሺ ተውኩት። እውነት ሲወራ ይከብዳና ተውኩት። በቃ እንደዚህ አይነት ነገር ማውራት አልፈልግም። በቃ ተኝ፣ እረፍት አድርገኝ ብሎ ደበስ እያደረገ ያስተኛታል ማለት ነው። ከዛ እሺ ከዛም በኋላ በሚለው እሺ እንግዲህ በቃ ምሩ አልተነሳችም ማለት ሐኪሙም እኮ እረፍት ታድርግ ብሎታል። እሱማ እንደዛ ይሻላታል። እና ግን ኪራ አልመጣም። አይ ባክሽን በቃ ልሄድ። ቆይ ከሄድንም አብረን ነው የምንሄደው ምናምን ትላታለች። አይ ልሄድ ትላታለች። እሺ አጀሬው ደህና አደርክ
መቼም አውቃ ነው በቀን ተኝታ ምናምን። ለማንኛውም ምሩ ውስጥ ስትነሳ ቻው ልላት ነው ነበረ። እሷም ትነሳ ነገር አይደለችም። እንዴ የት ነው የምትሄጂው? ቤቴ እኮ እኔን ነው የምጠብቀው። እኔ ካለ እኔ ብቻውን አለው አያውቅም። ኧረ ሰኒ አታካብጂ። ጣሮ ተነቅሎ አያድር። በቃ እሺ በያትና ሂጅ። በቃ ሰኒት በቃ እንሂድና ተኛ። እኔ ጋር ታሪያለሽ። እሺ በቃ አራለሁ። እስቲ አንቺን ፈልጎ እንደሚመጣ እናየዋለን። ማነው የሚመጣው? ቤትሽ ነዋ ብሎ ይቀልዳታል። አይ ናሆም በጣም እኮ ነው ቀልዱ በጣም ደስ የሚለው። ናሆም በነ ቆይቺ ልጅ ምን ሆና ነው የጠፋችሁ? ሽንት ቤት ብላ አይደል እንዴ የወጣችሁ? እንግዲህ ጽናት የነማሚ ቁልፍ የት ነው ያለው? ከሄኖክ ጋር ነበር እኮ። እኔ የምልሽ ከሄኖክ ጋር ምን ነበር? ምን ሊኖረን ይችላል? የፍቅር ስሜት ተሰምቶሽ ከነበር ብዬ ነው። ፍቅር እኮ ወረርሽ አይደለም። በሳምንት 2 ሰው የሚይዘኝ ግን ለምን ጠየቀኝ? ይዛለት አብራችሁ ከማን ጋር? ጽናት በፈጠረሽ እንዳላወቅሽ የምታስመስዩ ነገር። እኔ አባቴ ሞት ከምንም ጋር አላደርኩም። ምንድነው እሱ እንደሰ እንዴ መቃጨት ጀመርክ እንዴ? እሺ ብሎ ወጥቶ ይሄዳል። እንዴ ልጅ አብዶ ሊያሳብደኝ ነው እንዴ ሆ ብላ ትላለች። እንግዲህ አሴት ስጋ ጥቆጭ ብላ የትልቁ ቤት ቁልፍ አልተገኘም ማለት እኔ ያራለሁ። ኬራ ደግሞ ከጽናት ጋር ያራል። የጥሩ ሀሳብ ጠቅልል ብላ ተኛታለች። አውቃ እንደተኛች ትመስላለች። እኔ ከዛም በኋላ ሰኒ ትላለች። እንደተኛች ታስመስላለች፣ ግን አልተኛችም። ጽናትና ኪራ አብረው እንዲያድሩ ፈልገ ነው። ሄጅ ተነሽና ከቦታች ተኛ። ምንድን ነው እናንተ ከሶች? ቤቴ ስሄድ አትሄጂም አለች። ከጣፋጭ እንቅልፍ የምትቀሰቅሱ ብላ አውቃ አክት ታደርጋለች ማለት። እባክሽ ጽናት እየጠበቀች ነው፣ ከሷ ቀተኛ። እኔ እግሬ መሬት ከነካ እንቅልፍ ይጠፋል። አንተ ሂድና ተኛ። ጽናት ጋር ነው አረገው እንደዚህ ሆን ቁም ያራለው እንጂ ጽናት ጋር አልተኛም። እሱ የራሱ ጉዳይ ነው። አሁን እኔ ልተኛበት ተወይ እንዴ ብሎ ይናደዳል። እዚህ ቤት የሚመጡ ሰዎች ጤነኛ አይደሉም እንዴ ብሎ ተነስቶ ይሄዳል። ዘግቶ ማለት ነው። እቺ ልጅ ግን በጣም ነው የምታስቀው። አቦ ይመችሽ። እንደዚህ አይነት ጓደኛ ግን ደስ ይላል። ሰዎችን ለማግባባትና ለማስታረቅ የሚያደርጉት ጥረት በጣም ነው ደስ የሚለኝ እውነት ለመናገር ማለት ነው። እና ደስ ይላል እውነት። እንግዲህ ደረጃው ላይ ቁጭ ብሎ ኪራ እያሰበ እየተከዘ ተመጣና ጽናትዬ አጠገቡ ቁጭ ትላለች። ምን ሆነ ነው እዚህ የተቀመጥከው? ውበትሽ ማርኮኝ። የማን? የኔ? ከራሴ ጋር እያወራሁ ነው። እሺ በርዳን እንኳን ልበስ። ኦርደር አያስፈልገኝ። ነገሮችን በራሴ መጋፈጥ እችላለሁ። እሺ ሰኔ ናይታታን ቀረችብኝ እኮ ሶፋ ላይ ተኝታለች ማለት። አንተ የት ልተኛ ነው? ስለ እኔ አታስቢ፣ ሂጂና ተኛ። ምንድን ነው የምትለው? ወይ እኔ ጋር ተኛ። እኔ በዛ በኩል ሶፋው ከተኛ ስላሰብሽልኝ አመሰግናለሁ፣ ግን አያስፈልግም። በቃ ግባና ተኛ። አንተ ኔት ሶፋ አይመችም፣ ሂጂ አርፈሽ ግቢና ተኛ። እሺ አብረን እንተኛ። ለምንድን ነው የምነግርሽ? ማሰቤ በዚህ ደረቅ ሌሊት አታድርቂ፣ እንደፈለግ በይ። እኔ ግን አንተን እዚህ ትቼ አልተኛም። ሁሉንም ነገር ታውቂዋለሽ ጽናት። በጣም ከምልሽ በላይ ከምልሽ ጎድተሽኛል። መጨረሻችን በቃ ይሄ ሊሆን ነው። አላውቅም፣ እሱን ፈጣሪ ነው የሚያውቀው።
ግን እኮ እኛ እኮ እየጣርን እኮ ነው ፍቅር ሂጂ ግቢና ተኝ። ትቼህ አልገባም። እሺ በቃ ሂጂ። እሺና ተነስ። ወይኔ ብሎ አቤት ፍቅር ግን እንዴ! ቆይ ልጁ ምን ሆኗል? እዚህ እንደ እንጨት ደርቆ ሊያድር ነው እንዴ? ሆ ብላ ታስባለች ጽናትዬ ማለት ነው። እንግዲህ እንደተለመደው አብረው አድረዋን ማለት ነው። እና ኪራ እዚህ ጋር ምሩና ቤኒ ፍቅራቸውን በጣም እያጸጸፉት ነው። በሚገርማችሁ ነገር እኔ እኮ ደህና ነኝ፣ አንተ እኮ ዝም ብለህ ነው የምትጨናነቀው። በጣም በደንብ ማገገም አለብሽ ማለት ሰሞኑን በጣም ከባድ እንግዳ አለብሽ። ናሆሜ በጣም ነገረኝ። እኔ ምስጢር አልወድም። እናቴ ትመጣለች ማለት አማትሽ የኔ ያንተ እናት? አዎ በቅርቡ ትመጣለች። ደግሞ ቀለል ያለች ሰው ነች። እንደዛ ይሻላል ብለህ ነው? ይገባኛ ነው። ሁሉም ሴቶች የባሎቻቸውን ሴቶች የባሉን ቤተሰቦችን ማግኘት ይከብዳቸዋል። ግን እናቴ ቀለል ያለች ነች። ግን ደስ የሚልም የሚያስፈራም ስሜት አለው። በቃ እናሁን በያት እሺ፣ እንዳትጨናነቂ። አሁን አትለፍለፊብኝ። እና ኪራ ጋር ቁርስ እየጠበቁኝ ነው። እንግዲህ እናት እንድትወደኝ ምኞቴ ነው ብላ ትላለች ማለት ነው። እንግዲህ ምሩና ናሆም ሄዱ። እሺ አቤት መገኘት በሌለብኝ ስብሰባ መሀል ተገኘው መሰለኝ። እዚህ ጋር እናንተ ፍቅር ትጫወታላችሁ። እዚህ ጋር ደግሞ ስማቸውን ማንጠቀሳቸው አካላት በንባብ ይነጋገራሉ። እኔ እዚህ ብቻዬን አነባ። አያንተ እንደ በሱ ቢላ ባል ዝም ብሎ የሚሸመጠጥ መሰለህ? በሶ ቢላ ይሻላል መቼም ፍቅር ከመሸምጠጥ በሾ ቢላ ይሻላል። አረ ይህን ነገር ወደ ሰማይና በወርቅ ሊቀየሩት ነው። ፍቅር እኮ በማጣት ውስጥም ፍቅር አለ። አንዳንዴ ለአንዳንዳቻችን ደስታ ስንል የምንከፍለው ፍቅርም አለ። ይሄ ነገር ወደ መዝገብ ቃላት ሊቀየር ነው መሰል። ሙሩዬ ቢበቃስ? ተዋቸው በቃ ያውሩ። እንደ በቃ እሺ፣ እንደ ጨዋታ ቀየሩ። እሱ ነው የሚሻለው። እስቲ ምሩዬ ጨዋታ ምጭ። ከንግግር የሚሸሹ ሰዎች ተሸናፊ ናቸው። እኔ ውሃ ጠማኝ ልጠጣ ብላ ተነስታ ትሄዳለች ማለት ነው። ተከትሏት ይሄዳል ማለት ነው። እንዴ ቁጭ በል እንጂ ወዴት ልትሄድ ነው? ክፍሌ ልሄድ ነው ብሎ ይሄዳል ማለት ነው። አረ እነዚህ ልጆች ምን ይሻላቸዋል? አላውቅም እንዴት ማስማማት እንደምንችል። ስራቸው ይሁን የሙሉ የህፃን ነው። አስቢው እንዴ ኪራ ላሴት ሊዳር ቢሆን ቢሰማ ምን ሊሆን? በቃ ከኪራ ጋር የሆነ ቦታ የማይሄድበት ቦታ አለ። ምሩ እየመጣውሽ ብሎ ትቷት ይሄዳል ማለት ነው። ሰንዬስ ቻው ብሏት ይሄዳል ማለት ነው። እና ለዚህ ነገር እኔ ለዚህ ግድግዳ እየቆዘመች ይሆናል። ምንድን ነው እኔን ያዘችኝ አሴት አይደለችም። ለዛ ምን ለፖሊስ እንዳትናገሩ ያልኳቸው እና ማን ነው? እኔ ምለው ቆይ ለምንድን ነው ማትነግረኝ? ምንም አይደለም ባክን ቁልፍ ልቀበላል እና እንደዚህ የደረሰ ምን አመጣ? ከእነዚህ ምን አስመጣ? ከቤት ይዞ ላይ አይመጣም እንዴ? እኔ ግን በአንድ ቤት አገኘሁ ያለየው ነገር በጣም ነው የገረመኝ። ናሆማ አንድ ነገር ልነግርህ ነበር፣ ግን በጣም መታገስ አለብህ። አቤት ትዕግስት፣ እንደኔ ትዕግስት ያለው አለ እንዴ? ምንድን ነው ንገረኝ። ምሩን ያገታት ሄኖክ ነበረ። ምን መሰለክ፣ ይሄናና እሴት ሲማሩ የሆነ የራቁት ፎቶ ይዞባት ነበረ። በዛ ያስፈራራት ነበረ። አሁን በረጅም ጊዜ ድጋሜ ሲገናኙ እንደዛ ያስፈራራት ነበረ እና ከጽናት ጋር እንድታጣበሰው በዛ እያስፈራራ ከጽናት ጋር
እንድታጣብሰው እያደረገ ነበረ። ወይኔ ናሆሜ ሰራልኝ። ተረጋጋ። ቆይ ላንተ ማን ነገረህ? ራሷ ሴትነት ወረቀት ላይ ጥፋ። ለምንድነው እሷ ነገሩን ከምታድበሰብሰው በቀጥታ ሆነ አትናገርም እንዴ? ሴቶች እንደዚህ ናቸው። አላቅም፣ ሁሉን ነገር በራሳቸው የሚጨርሱ ነው የሚመስላቸው። ከዛ ጨዋታውን በራሳቸው እጅ ያከሩታል። አሁን እርግጠኛ ነው ይመጣል። ምንም እንዳላወቀ ሰው ሁኜ ነው ያወራሁትኝ። የሚመጣ ይመስለኛል። አንድ ነገር ልንገርህ፣ ልጅ ይምጣ እንጂ ጉሮሮ ነው ማንቀው። ናሆሜ እኔም ስሰማ ከአንተ በላይ ተናድጃለሁ። መረጋጋት አለበት። ቆይ እና መሮ ይህን ነገር እያወቀች ነው የዋሸችኝ? ለምን እንደዋሸች አልገባኝም። በቃ ሴቶቻችን አናቃቸው ማለት ነው። እኔም እንደማላቃት ያረጋገጡ ይመስለኛል። አሁን እርግጠኛ ነው ይመጣ ነው አይደል? ምንም ነገር እንደማላቅ ሁኜ ነው ያወራሁት። ስለ ሴት ጥፋት ሳወራለት ሊያማልኝ ሞከረ። 7 ስኔ የጠጣ ቡና ልጅ ባያማል ነበር የሚገርመኝ። እሺ ይምጣ እንጂ እንደ ጀበና ነው መሰባበረው። እሺ ብሎ ይላል ማለት ነው። ተረጋጋ አሁን ተረጋጋ ይላል ማለት ነው። እሺ እና ይህን ነገር ለጽናት እንዴት እንደምነግራት ከበደኝ። ግን ይከብዳል። ለትዳር ያጨችለሽለት ሰው ምን አይነት ሴት እንደነበረች ማወቅ አለባት። እሺ ብለው ከዛ ትመጣለች። እሺ ምንድን ነው ስራ ስተመጨረስ እንኳን አላስችላቸው ያለ ወሬ ንገሩ። አሁን ግን ጽናት ያንቺን ትዕግስት ነው የምንፈልገው። የውልሽ እኔን እንደዛ ያደረገችኝ አሴት አታስወሽኝና ፖሊስ ልጥራ ከስመመስረት ትፈልጊያለሽ ወይ ስልሽ የደረደርሻቸው መልሶች ሁላ ውሸት እንደሆኑ ገብተው ነበር። ሄኖክ በፊት አብረው ሲማሩ ጓደኛሞች ነበሩ። ቤቴ አንቺን እንዳደረገች እሱም የራቆት ፎቶ ይዞ ያስፈራራት ነበር። ለዛ ነው እሷም እንደዛ ያደረገች። የአይናዎች ይሆንበታል መሰለኝ። አሁን ይህን ነገር ለኪራ እንደምናገረው አላውቅም። ጓደኛዬ ብሎ ቤቱ ድረስ ያመጣው ልጅ እንደዛ ብሎ ያመጣው ለሰው ያለው እምነት ምን ያህል እንደሚጠፋበት እንዴ! ኪራ ምን ሆነ ነው? ምንም አልሆንኩም። አፍቃሪሽ መጥቶኝ ነው። የምን አፍቃሪ ነው የምትለው? ኪራ ተረጋጋ በቃ። ናሆሜ ምን ተፈጥሮ ነው? ምንም አይደለም፣ ተረጋጉ። ከሰው ጋር ተጣልተን ነው። ከማን ጋር? መቼም ሲፈጥርሽ ተወዳጅ ብሎ ነው። ሁሉም ይሳብብሻል። ቆይ ምን እያልሻቸው ነው? አልገባኝም። የተጣላኸው ከሄኖክ ጋር ነው? ምን ነው እንደዚህ ስላደረገ ኮራሽ? ቆይ አንቺ ግን ሰው ማመን የምታዩ? ቆይ ተረጋጋ። ጽናት ምንም አታረግም። አሴት ሁሉንም ነገር እቺ ግን በግ ናት። እኔም ከሆነ ከረፈደ ኮት በሰዓቱ እየተፈታተነ እንደሆነ አንተም አልሰማይም። በሰዓቱ እሱ ጋር ከማን ጋር? እኔ ከሄና ጋር አንድ አልጋ ላይ አንድ መንገድ ላይ ሁኑልኝ። ወዳችሁ አከብራችኋለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረገው ይሄ ነው። ከመሄደው ምልክት ሁለት በመጫን በማጥባት አስተኛው ኑሮ። ባይ ባይ። አንቺ የሷ ነበር የሚደርሰሽ